ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አሰፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 9 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ጸረ ባንዳ እርምጃው ቅጽበታዊ አደጋ ማንነት ተኮር ጥቃቱና የፖለቲካ እስረኞች ስርዓቱና የእናቶች ሰቆቃ ህገወጥ ፈረሳው የአርቲስቱ ቅሬታ የኤርትራ ዲፕሎማሲ ደቡብ ሱዳንና የአየር ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በጎጃም ባንዳ የማጽዳት ስራ ተጠናክሮ እንደሚቀጥል አስታውቋል። የተለያዩ ህዝባዊ መድረኮችና ሪፎርም ስራዎች ተጠናክረው መቀጠላቸው ታውቋል። የአማራ ፋኖ በጎጃም ቀኝጌታ ወፍታዬ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ አስተዳደር ውስጥ በመግባት ባንዳን የማጽዳት ስራውን አጠናክሮ መቀጠሉን የአማራ ፋኖ በጎጃም ዛሬ መጋቢት 9 ቀን 2017 ባወጣው መግለጫ አስታውቋል። በዚህ የባንዳ የማጽዳት ስራ በቀንም ይሁን በሌሊት መሃል ከተማ ድረስ በመግባት የጠላትን ተልዕኮ አስፈጻሚ ባንዳ ካድሬዎችና የብልጽግና ወንበር አስጠባቂ ወታደሮች ላይ ከፍተኛ ኪሳራ እያደረሱ የሚገኙት የአማራ ፋኖ በጎጃም 6ኛው ቀኝጌታ ወፍታዬ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ አባላት የአብማ ክፍለ ከተማ ሚሊሻ ጽፈት ቤት የመረጃ ስራ የሚሰራ አንድ ባንዳን ከሁለት ቀናት በፊት መጋቢት 7 ቀን 2017 ዓ.ም ጠዋት 3 ሰዓት ላይ የተጠና እርምጃ እንደወሰዱበት አስታውቋል። በዚህም የአማራ ፋኖ በጎጃም ባንዳን የማጽዳት ስራ አጠናክሮ እንደሚቀጥል ምክትል ቃል አቀባዩ ፋኖ ስቲበል አለሙ ዘሪሁን ባወጣው በዚሁ መግለጫ ጠቅሷል። ይህ እንዳለ የአማራ ፋኖ በጎጃም 3ኛው የአገው ምድር ክፍለ ጦር በተለያዩ ብርጌዶች ከህዝቡና ከሰራዊቱ ጋር ውይይት ማድረጋቸውን የክፍለ ጦሩ ቃል አቀባይ ፋኖ ይበልጣል የእውነቱ ባወጣው መረጃ ገለጸ። የጎጃም አገው ምድር ከፍተኛ አመራሮች የአማራ ፋኖ በጎጃም የሚተወደድ አያሌው መኮንን ብርጌድ በመጎብኘት ከአርበኞች ጋር ሰፊ ውይይትና ስልጠና የተሰጠ ሲሆን የጎጃም አገው ምድር ክፍለ ጦር ምክትል ወታደራዊ አዛዥ መቶ አለቃ ጊዮን ለአርበኞች ስልጠና የሰጠ ሲሆን የቀጣይ ስራ አቅጣጫ ለክፍለ ጦር አመራሮች መሰጠቱ ተገልጿል። ውይይቱን የክፍለ ጦሩ ጽህፈት ቤት ኃላፊ አርበኛ ስማቸው አደረጃጀት ዘርፉ ሻለቃ በላይ የጦሩ ምክትል ኃላፊ መቶ አለቃ ጊዮን የህዝብ ግንኙነት ኃላፊው ፋኖ ይበልጣል የእውነቱ እንዲሁም የኦርዲን ኃላፊ 50 አለቃ ስጦታው መርተው በውይይቱም የብርጌዱ አመራሮች የተገኙ ሲሆን ገንቢ የሆነ ስልጠናና ውይይት መደረጉን አስታውቋል። ይህ በእንዲህ እንዳለ በፋኖ መካከል የሚነሱ ቅሬታዎችን ለመፍታትና አደረጃጀቶችን ለማዘመን የአማራ ፋኖ በጎጃም እየወሰዳቸው ያሉ እርምጃዎችን አጠናክሮ መቀጠሉ ታውቋል። የአማራ ፋኖ በጎጃም አንደኛው ክፍለ ጦር አንሙት ያዛቸው ብርጌድ በዚህም ሪፎርም ስራ የሰራ ሲሆን የአንደኛ ክፍለ ጦር አመራሮች በተገኙበት የተሰራው ይህ ሪፎርም ለተከታታይ 3 ቀናት ግምገማና ውይይት የተደረገ መሆኑን የአማራ ፋኖ በጎጃም ማህበራዊ ሚዲያ ዘርፍ ኃላፊ ፋኖ ጥጋቡ መኮንን አስታውቋል። በተሰራው ሪፎርም መሰረትም አዳዲስ የብርጌድ አመራሮችና ተሰይመው የትግል አደራ ቃለ መሐላ መፈጸማቸው ታውቋል። በዚህም በአማራ ፋኖ በጎጃም አንደኛ ክፍለ ጦር ስር የሚገኘው ሻለቃ አንሙት ያዛቸው ብርጌድ ሰብሳቢ አርበኛ ነዋያብዩ፣ ምክትል ሰብሳቢ አርበኛ አዲስ አለማየሁን ጨምሮ ቃል አቀባዩ አርበኛ ማረጌታቸውን አካቶ ለተለያዩ ክፍሎች ከመረጃና ደህንነት ኃላፊ በስተቀር የሌሎቹ ስም በዝርዝር ተጠቅሶ ኃላፊነታቸው ይፋ ሆነዋል። ይህ እንዲህ እንዳለ ከዚህ ጎን ለጎን በተለያዩ መድረኮች የሚደረጉ ህዝባዊ ውይይቶችም ተጠናክረው መቀጠላቸው ታውቋል። በኢትዮጵያ ውስጥ ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆን የአስቸኳይ ጊዜ አዋጅም ስርዓት ለመዘርጋትና ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤቱ ዛሬ ቀርቦ ምክክር እየተደረገበት መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 20ኛ መደበኛ ስብሰባ የቀረበው የኢትዮጵያ አደጋ ስጋት አመራር ረቂቅ አዋጅ የሚል መጠሪያ ያለው ሲሆን ከአስቸኳይ ጊዜ አዋጅ ስርዓት ከመዘርጋትና ተግባራዊ ከማድረግ በተጨማሪ ተግባርነቱን ያቀፈ ነውም ተብሏል። የሰብአዊ ድጋፍ የዘላቂ ልማትና የሰላም ግንባታ እቅዶችን ለማስተሳሰር የሚያስችል የተሟላ የህግ ማዕቀፍም ለመዘርጋት እንደሚያስችል የተዘጋጀ ረቂቅ አዋጅ መሆኑ የተገለጸ ሲሆን የኢትዮጵያ አደጋ ስጋትም ስራ አመራር የቅድመ አደጋ የአደጋ ወቅትና ድህረ አደጋ ተግባራትን ውጤታማ ለማድረግ የፌደራልና የክልል አስተዳደር ተቋማትም የውስጥም አቅማቸውን ለመገንባትም ያስችላልም ተብሏል። ረቂቅ አዋጁ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክር ቤት መቋቋምን የተመለከተ ድንጋጌዎችንና ስለ ኮሚሽኑም ትግበራና ኃላፊነትም የምክር ቤቱም ስልጣንና ተግባራትም ዝርዝር መረጃዎችን መያዙም ታውቋል። ለፌደራል መሪ ዘርፍም ተቋማትና የክልል መንግስታትም ተግባርና ኃላፊነትም ስለ አደጋም ተጋላጮችና ተጎጆችም መብትና ግዴታ እንደዚሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋም የሚመለከቱና ሌሎችም ድንጋጌዎችም በውስጡ መካተታቸውም ታውቋል። የምክር ቤቱ አባላትም አዋጁ የሚደረጉ ድጋፎች
በተቀናጀ መልኩም እንዲደረጉና ለተጎጆችም እኩል ተደራሽ ለማድረግ እንደዚሁም ከእርዳታ ጠባቂነት በመላቀቅ ራስን ለመቻል አስፈላጊ መሆኑን መግለጻቸውም ተመልክቷል። ረቂቅ አዋጁ የኢትዮጵያ አደጋ ስጋትን ስራ አመራር ረቂቅ አዋጅ ቁጥር 16/2017 ሆኖ በሙሉ ድምጽ ለውጭ ግንኙነትና ለሰላም ጉዳይ ቋሚ ኮሚቴም ለዝርዝር እይታም መቅረቡ ተገልጿል። በአማራ ማንነታቸው ሳቢያ ታስረው የሽብር ክስ ከቀረበባቸው የፖለቲካ እስረኞች መካከል በቅሊንጦ በፖሊስ ድብደባ የተደረገባቸው ይቅርታ እንዲጠይቁ መደረጋቸውን ይቅርታ ካልጠየቁ በጨለማ ቤት እንደሚወረወሩ ለፍርድ ቤት በመናገር አቤቱታቸውን አቀረቡ። በአማራ ማንነታቸው ሳቢያ ታስረው በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል በነተመስገን ጌትነት መዝገብ የተካተቱና አገዛዙ የፈጠራ የሽብር ክስ ያቀረበባቸው ወገኖች ትላንት መጋቢት 8 ቀን 2017 ዓ.ም ከፍተኛው ፍርድ ቤት ልደታ ሁለተኛ ወንጀል ችሎት በቀረቡበት ወቅት በቅሊንጦ ማረሚያ ቤት ፖሊስ አባላት ድብደባ እንደተፈጸመባቸው በዚህ መዝገብ ከተካተቱት ሁለቱ ምትኩ ቦጋለና እንዳለው ፈንታውን ያየ ለፍርድ ቤቱ አቤቱታ ያቀረቡ ሲሆን አሁንም ስጋት አለብን የሚሉት ተከሳሾች መጋቢት 6 ቀን 2017 በቅሊንጦ ማረሚያ ቤት ዞን 1 ከቆጠራ ጋር በተያያዘ ተፈጥሮ ነበር ያሉትን ግርግር ተከትሎ የቅሊንጦ ማረሚያ ቤት ፖሊሶች በተለይም በሽብር ተከሳሾች ላይ ድብደባና እንግልት መፈጸማቸውን ገልጸዋል። በዕለቱ በሽብር ወንጀል መከሰሳቸውና አማራ በመሆናቸው ብቻ ያለ በቂ ማስረጃ ከጠዋቱ 1 ሰዓት ጀምሮ ከመኖሪያ ቤታቸው ተለይተው ከየታሰሩበት ተለይተው ከዞኑ ግቢ ውጪ እንዲወጡ ከተደረገ በኋላ ድብደባ እንደተፈጸመባቸው ሕክምና እንዳላገኙም ተናግረዋል። ድብደባው አሳዛኝ ያደረገው እጃቸው በካቴና አስረው ከጠዋቱ 1 ሰዓት እስከ 6 ሰዓት ፀሐይ ላይ በማስቀመጥ የተፈጸመባቸው ኢሰባዊ ድርጊት መሆኑን እነዚህን አይናቸውን ቀለም አላማረኝም ባሉ ፖሊስ አባላት ተይዘው ከፍተኛ የሆነ እንግልትና ወከባ ከተፈጸመባቸው የሽብር ተከሳሾች መካከል ምትኩ ቢያዝን ቦጋለ እንዳለው ፈንታው ያየ ዳኛ አበበ ተመስገን ዜና ቢሰጥ ተረፈ ሰለሞን ፍቃዴና ሌሎችም እንደሚገኙበት ተገልጿል። ከነዚህ መካከል በደረሰባቸው ድብደባ ከፍተኛ የሆነ አካላዊና ስነ ልቦናዊ ጉዳት የደረሰባቸው መሆኑን በመግለጽ በችሎት ፍትህ የጠየቁት ምትኩ ቢያዝና እንዳለ ፈንታውን የተባሉ ያገዛዙ የፈጠራ የሽብር ተከሳሾች ሲሆኑ ለፍርድ ቤቱ በሰጡት ምስክርነት እጃቸው በካቴና ታስሮ ጫማቸውን አውልቀው ፀሐይ ላይ እንዲቀመጡ ተደርጎ በዱላና በከስክስ ጫማ ድብደባ ተፈጽሞባቸዋል። አካላዊ ድብደባና ጉዳት የደረሰባቸው እነዚህ ፖለቲካ እስረኞች በእናንተ የተነሳ ስራ ሂደቱ እንዲስተጓጎል ተደርጓል፣ ይቅርታ ጠይቁ፣ ካልሆነ ግን ጨለማ ቤት ትገባላችሁ በሚል ተበዳይን እንደ በዳይ በቆጠረ ያልተገባ ጫና ምክንያት የማረሚያ ቤቱ አስተዳደር ኮማንደር አለምሰገድ አስግዶም አማካኝነት ባለመግባባት ለተከሰተው ግርግር በሚል የጥፋተኝነት ጽሑፍ በእጃቸው ጽፈው እንዲፈርሙ መደረጋቸውንም ለፍርድ ቤቱ አስረድተዋል። የጉዳቱን መጠን በተመለከተ ምትኩ ቢያዝን በዱላ በተፈጸመበት ድብደባ ምክንያት ግራ ጎኑ ግራ እግሩ በከስክስ ጫማ ሲመታ ሰውነቱ የተላጠና የቆሰለ ግራ ጆሮ ላይ በድብደባ ደም የፈሰሰው ጉዳት የደረሰበት አሁንም የህመም ስሜት እንዳለው ተናግረዋል። እንዳለው ፈንታያይ በበኩሉ በሰጠው ምስክርነት ሙሉ አካሉ የተደበደበ ሲሆን ከደረሰበት የሚታይ ጉዳት መካከልም በዱላ የተመታ ቀኝ እጁ ትከሻው ላይ ከፍተኛ ህመም ስሜት አለው። እንዲሁም በቦክስ የተመታው ግራ አይኑ ጠርዝ ላይ ቁስለት እንደሚታይ ከነዚህ ሁለት ተበዳዮች ውጪ ሌሎችም እጃቸው በካቴና ታስረው ጫማቸው እንዲያወልቅ ተደርጎ ለሰዓታት ፀሐይ ላይ ተቀምጠው ተመሳሳይ ግፍ እንደተፈጸመባቸው ገልጸዋል። እንዲሁም ሁሉም ተለይተው የወጡ የህግ እስረኞች በፖሊስ አባላት ጨለማ ቤት እናስራቸዋለን፣ ወደ ላይ የቅጣት ቤት ምቹ ያልሆነ አካባቢ እንጭናቸዋለን፣ ከፈለግንም እንገድላቸዋለን በማለት ዛቻና ማስፈራሪያ እንደተፈጸመባቸው ገልጸዋል። በድብደባው በዋነኝነት የፈጸሙት 5 የፖሊስ አመራርና አባላት ከመካከላቸው በአማራ ላይ ከተከፈተውና እየተፈጸመ ካለው መንግስታዊ ጦርነት ተሳትፈው መልስ በቅርብ ጊዜ የተመደቡ የመከላከያ ምልሶች የሚገኙበት ሲሆን ዞን 1 ድረስ ዘልቀው በመግባት ድብደባውን በቦታው ሲያስተባብሩና ሲያስፈጽሙ የነበረው ረዳት ኢንጂነር መስፍን የተባለ የዙሪያ ጥበቃ አመራር መሆኑን ጭምር ለፍርድ ቤት ተናግረዋል። በአገዛዙ የፈጠራ የሽብር ክስ ከተከሰሱት በተጨማሪ በሌላ ወንጀል የተከሰሱ 9 የሚሆኑ የህግ እስረኞችም የቅጣቱ አካል እንደነበሩ የተገለጸ ሲሆን ተከሳሾች ስለተወሰደባቸው እርምጃና ስለደረሰባቸው ጥቃት የፌዴራሉ ከፍተኛ ፍርድ ቤት አቤቱታቸውን ትላንት መጋቢት 8 ቀን 2017 ባቀረቡበት ወቅት ከቅሊንጦ ማረሚያ ቤት ተገኝተው ምላሽ የሰጡ የግቢው አመራር ምክትል ኮማንደር ንጉሴ ድርጊቱ ሲከሰት በቦታው አልነበርኩም በማለት ምላሽ የሰጠ ሲሆን ይሁን እንጂ አንድ ኢንስፔክተር ማድረግ ያለው የፖሊስ አባል እስረኞቹን በጥፊ እንደተማታና አቤቱታ አቅራቢዎቹም ስለፈጸሙት ጥፋት ይቅርታ መጠየቃቸውን የማውቀው ሲሉ ለችሎት ተናግረዋል። ችሎቱ ግን ኃላፊው የሰጡት ምላሽ ባለመቀበል በህግ እስረኞች ላይ እንደዚህ አይነት ድብደባ መፈጸም በወንጀል የሚያስጠይቅ መሆኑን በመግለጽ ለመጋቢት 16 ቀን 2017 ምላሻቸውን ይዘው እንዲቀርቡ ለማረሚያ ቤት ትዕዛዝ መስጠቱን የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። በእንዲህ እንዳለ በትላንትናው ዕለት በተመሳሳይ ከአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች በነተመስገን ጌትነት መዝገብና በነ
ደራሲ ያሬድ ግርማ ኃይሌ መዝገብ ቀርበው ጉዳያቸው የታየ ሲሆን አቃቢ ሕግ ለፈጠራ ክሶ አሉኝ ያላቸውን ምስክሮች ስልካቸውን ዘግተው ጠፍተውብኛል፣ ፖሊስ አፈላልጎ እስኪያቀርባቸው ድረስ ተለዋጭ ቀጠሮ ይስጠኝ በማለት ተበዳዮችን ጭምር ያስገረመ ምላሽ መስጠቱ ታውቋል። አቃቢ ሕግ ምስክሮቹን ከመጋቢት 16 ቀን እስከ መጋቢት 19 ቀን አቅርበው እንዲያስመሰክር ትእዛዝ ሰጥተዋል። በነ ደራሲ ያሬድ ግርማ ኃይሌ መዝገብ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ትላንት በቀረቡበት ወቅት ለመጋቢት 29 ቀን 2017 ዓ.ም የዋስትና ይግባኝ ጉዳይ ላይ ብይን ለመስጠት ተለዋጭ ቀጠሮ መሰጠቱ ታውቋል። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያም ሐሙስ መጋቢት 11 2017 ዓ.ም በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉም ተብሎ ይጠበቃል። የፓርላማው መደበኛ ስብሰባ የፌዴራል መንግስት የ6 ወር እቅድ አፈጻጸም ሪፖርት ለምክር ቤቱ አባላት መላኩን ተከትሎ የሚካሄድም ሲሆን በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸው ዋና ዋና ስራዎችን የሚዘረዝሩ መሆኑ ታውቋል። በ57 ገጾችም የቀረበው ሪፖርት በኢኮኖሚ፣ በማህበራዊ ልማት፣ በሰላምና ደህንነት ግንባታ፣ በውጭ ግንኙነትና ዲፕሎማሲያዊ እንደዚሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን ይዳስሳልም ተብሏል። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የሥራ አፈጻጸም በሪፖርቱ ላይ የተካተተም ሲሆን የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍም አስገብተው ያጠናቀቁትም ባለፈው ሳምንት ሐሙስ እንደሆነም ታውቋል። በ2008 ዓ.ም በወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ መሰረት ማንኛውም የቃል መልስ የሚፈልግ ጥያቄ የሚያቀርብ አባል ጥያቄውን ቢያንስ ከ10 ቀናት በፊት ለአፈ ጉባኤው በጽሁፍ ማሳወቅ እንዳለበት የተደነገገ ሲሆን ይህ ደንብ የፓርላማ አባላቱ የሚያቀርቡትን ጥያቄ መርምሮ የመቀበል ወይም ውድቅ የማድረግ ስልጣን የሰጠው ለአፈ ጉባኤው መሆኑ ይታወቃል። በዚሁ መሰረት የፓርላማ አባላቱም ጥያቄዎቻቸውን ለጠቅላይ ሚኒስትሩ በጽሁፍ እንዲያቀርቡ የተነገራቸው የአንድ ወር የእረፍት ጊዜያቸው በተጠናቀቀ ማግስትም ሲሆን የፓርላማ አባላቱም የሚመሩበት የአሰራርና የስነ ምግባር ደንብ የየካቲት ወርን እንዲሁም ከሐምሌ እስከ መስከረም የመጨረሻው ሳምንት ሰኞ ድረስ ያለውን ጊዜ ለእረፍት መድቦላቸዋል። ይሄው ደንብ ጠቅላይ ሚኒስትሩ በሚያዝላቸው ፕሮግራም መሰረት የመንግስትም የሥራ አፈጻጸም ሪፖርት የሚያቀርቡት በአመት 2 ጊዜ ሲሆን በዚሁ ደንብ ላይ የፓርላማው ዕለታዊ አጀንዳና የተመደበው የውይይት ጊዜ ከምክር ቤቱ ስብሰባ 48 ሰዓት በፊት አባላት እንዲያውቁት መደረግ እንዳለበትም ይደነግጋል። የሐሙሱ የፓርላማ ስብሰባ የፌዴራል መንግስት የ6 ወራት የሥራ አፈጻጸም የተመለከቱ ጥያቄዎችን የሚያቀርቡበት እንደሆነ ቢገልጹም ለጠቅላይ ሚኒስትሩም ጥያቄዎችም ያስገቡ አንድ የፓርላማ አባል ግን ከመልካም አስተዳደር ከማንነትም የሰላምና አስተዳደር ጋር የተገናኙ ጉዳዮችን ማንሳታቸውን ተናግረዋል። ሌሎችም 2 የፓርላማ አባላት በስብሰባው ላይ ወቅታዊ ጉዳዮችን በጥያቄ መልክ ይቅረቡ ብለን እንጠይቃለን ማለታቸውም ተመልክቷል። ጠቅላይ ሚኒስትሩ አብይ አህመድ ለመጨረሻ ጊዜ በፓርላማ ቀርበው ለተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ባለፈው ከ4 ወራት በፊትም ሲሆን የፓርላማ አባላቱ በጥቅምት ወር ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች ፕሬዝዳንት ታዬ አጽቀሥላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ መሆኑ ይታወሳል። በሸዋ ዛሬ ምሽት ፋኖ ነጻ ባወጣቸው በርካታ አካባቢዎች ላይ ተከታታይ ድሮን አሰሳ ሲደረግ እንደነበር ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ከፍተኛ አዛዥ በአንድ እጃችን አካፋና ዶማ በሌላ እጃችን መሳሪያ ይዘን ለሀገራችን ሰላም እንታገላለን በማለት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በቅርቡ ከሰጠው አስተያየት በተቃራኒ በአደባባይ ተናግረዋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ተጨማሪ የድሮን ጥቃት ለመፈጸም ዛሬ ማምሻውን ፋኖዎች በተቆጣጠራቸው በርካታ የሰሜን ሸዋ አካባቢዎች ላይ የድሮን አሰሳ ሲያደርግ እንደነበር ታውቋል። ደብረ ብርሃን ዙሪያን ጨምሮ አንኮበር፣ በበረህትና በሌሎችም በርካታ አካባቢዎች ላይ ምሽቱን ተከታታይ ድሮን አሰሳዎች ሲደረጉ የነበረ ሲሆን ለወገን ተቆርቋሪ ሆኖ የድሮኑ አሰሳ አስቀድሞ በአካባቢው እንደሚደረግ መረጃ ያወጡ ቢሆንም አሰሳውን ተከትሎ የሚወሰዱ እርምጃዎች በመኖራቸው ህዝቡን እንደተለመደው ሰላማዊ ሰዎች ላይ ያነጣጠረ ጥቃት ሊፈጸም ስለሚችል ህዝቡ ፋኖና የፋኖ መሪዎች የበኩላቸውን ጥንቃቄ እንዲያደርጉ ጥሪ ቀርበዋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ አዲስ ዘመቻ እናደርጋለን
እናደርጋለን፣ የፋኖ ይዞታ ላይ ጥቃት ይደረጋል፣ የፋኖ መሪዎችና የፋኖ ቤተሰቦች ላይ ጭምር እርምጃ በመውሰድ ወታደራዊ ዘመቻ ለማድረግ በቅርቡ ምክክር ያደረገው የቀድሞ ምርኮኛና የምስራቅ እዝ አዛዥ የተባለው ሌተናንት ጀነራል መሐመድ ተሰማ በአንድ እጃችን አካፋና ዶማ በሌላ እጃችን መሳሪያ ይዘን ለሀገራችን ሰላምና ልማት መረጋገጥ እንሰራለን ሲል ተናግሯል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አርሶ አደሮች ማዳበሪያ ተከልክለው በችግር የዘሩትን ሰብል በማቃጠል ያጨዱትን አዝመራ ክምር በማንደድ ጎተራቸውን እየገለበጠ እህል በመዝረፍ ላይ ያለው ጦር ዋና አዛዦች አንዱ ሌተናንት ጀነራል መሐመድ ተሰማ በቅርቡ ያገዛዙን ወታደራዊ አዛዦች በፕላዝማ በመሰብሰብ በአማራ ህዝብ ላይ የከፈቱትን ጦርነት ለመቀጠልና በተለይም ዋና የፋኖ ይዞታዎች የተባሉና የፋኖ መሪዎች ላይ ያነጣጠረ ጥቃት እንዲፈጸም የፋኖ ደጋፊ ናቸው ማለት የፋኖ ቤተሰቦች ላይ ጨምሮ እርምጃ ለመውሰድ እቅድ አውጥቶ መመሪያ መስጠቱን ይህንኑ በተመለከተ በፋኖ በኩል እየተጠናከረ ያለው ወታደራዊ እርምጃ እንዳሳሰባቸውና እንዴት ይህንን ሁሉ ታጥቀን ፋኖ ፈተና ይሆንብናል በማለት በቁጭት ይናገር እንደነበር መግለጻችን አይዘነጋም። ይኸው ያገዛዙ የቀድሞ ምርኮኛና የምስራቅ እዝ ሌተናንት ጀነራል መሐመድ ተሰማ በምስራቅ ሐረርጌ ዞን በሐረሪ ክልል እየለማ ያለ የእርሻ ልማት ስራን ተዘዋውሮ ጎበኘ ተብሎ በሰጠው አስተያየት በአንድ እጃችን አካፋና ዶማ በሌላ እጃችን መሳሪያ ይዘን ልማት ለማረጋገጥ እንሰራለን በማለት በንጹሃን ላይ ያደረጉ ያለውን ጭፍጨፋ በፊት አውራሪነት ከሚመሩ ወታደራዊ አዛዦች አንዱ የሆነው ራሳቸውን ለልማት አሳቢ መስለው ዛሬም ሰላማዊ ሰዎችን እየጨፈጨፉ በሌላ በኩል በኦሮሚያ ክልል በሰራዊቱ በጀት ጭምር የሚያለሟቸውን የእርሻ ልማት እንቅስቃሴዎች በተመለከተ ጉብኝት ማድረጉን የአገዛዙ መከላከያ ማህበራዊ ገጽ ያወጣው መረጃ ይገልጻል። ዋና ኤታማዦር ሹም የተባለው የቀድሞ ምርኮኛ ብርሃኑ ጁላን ጨምሮ ከበርካታ የአብይ አህመድ አገዛዝ ምርኮኛ ጀነራሎች አንዱ የሆነው ሌተናንት ጀነራል መሐመድ ተሰማ በአማራ ህዝብ ላይ ጦርነት ከታወጀ በኋላ የጎጃም ኮማንድ ፖስት አዛዥ በመሆን በመራዊ የተደረገውን ጭፍጨፋ በዋናነት በመምራቱና ምክትሉ በፋኖ በወቅቱ እርምጃ ሲወሰድበት ፈርጥጦ ማምለጡ በጊዜው መነጋገሪያ እንደነበር አይዘነጋም። በመራዊ በአገዛዙ ወታደሮችና በምክትሉ ላይ የደረሰውን ሽንፈት ተከትሎ እስከ መገምገም የደረሰው መሐመድ ተሰማ አልሸባብን ይዋጋል ተብሎ የሰለጠነውን ጦር ወደ አማራ ክልል በማስገባት ጠንካራ የተባለው ጦር መሽመድመዱን ተከትሎ ወደ ማዘዣ ጣቢያው እንዲመለስ ቢደረግም አሁንም በአማራ ህዝብ ላይ በህገ ወጥ መንገድ የተቋቋመው ኮማንድ ፖስት አመራሮች አንዱ እንደሆነ ይታወቃል። በእንዲህ እንዳለ አገዛዙ ስልጣን አስጠባቂ ጦር ባንዳ ሚሊሻዎችና አድማ ብተናዎች መካከል በመረጃ ሰጭነት ያሰማራቸው በቀን ተንቀሳቅሰን ጥቆማ ብንሰጥ በፋኖ እርምጃ ይወሰድብናል በሚል በሌሊት አገዛዙ ወታደራዊ አዛዦች ኦፕሬሽን እንዲያዘጋጁ ምክንያት በመሆን የፋኖች ይዞታ ላይ በሌሊት ጥቆማ በመስጠት ፋኖ ላይ ጉዳት ለማድረስ አገዛዙ እቅድ አውጥቶ እየተንቀሳቀሰ በመሆኑ በሁሉም ግንባሮች ጥንቃቄ እንዲደረግ ጥሪ ቀርበዋል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ጦር በእርሻ ስራ ላይ የነበረን አርሶ አደር መግደሉን የአማራ ፋኖ በጎጃም 5ኛው ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ አስታወቀ። ብርጌዱ ዛሬ መጋቢት 9 ቀን 2017 ዓ.ም በህዝብ ግንኙነት በኩል ባወጣው በዚሁ መግለጫ በዛሬው ዕለት በቋሪት ወረዳ ብር አዳማ አካባቢ ወደ ሰከላ መውጫ ተንቀሳቅሶ የነበረው ገዳይና መዝባሪ አብይ አገዛዝ ስልጣን አስጠባቂ ሰራዊት በሰከላ ወረዳ ለጃምብራ ቀበሌ ልዩ ስፍራው ሟለል በሚባል ቦታ ነዋሪ የነበረውን ግለሰብ ያለ ኃጢአቱ በግፍ ገድለውታል ብለዋል። ሟቹ አቶ ደጁ አታላይ በፈንገጣ ቀበሌ ሻምባቢ በሚባል ስፍራ የእርሻ ስራ ላይ እንዳለ ከረፋዱ 4 ሰዓት አካባቢ አገዛዙ ስልጣን አስጠባቂ ሰራዊት አባላት በግፍ እንደረሸኑት ብርጌዱ አስታውቋል። በውጊያ ጥበብና ውጤታማነት በፋኖ ብልጫ የተወሰደበት አገዛዙ ከስራ ውጪ ሌላ ህይወት የሌላቸውን አርሶ አደሮች በየጊዜው መሰዋቱን አላቋረጠም። ማንኛውም ማህበረሰብ ለንጹሃን ክብርና ርህራሄ ከሌለው የብልጽግና ሰራዊት ራሱን እንዲጠብቅ ብርጌዱ በጥብቅ ያስገነዝባል በማለት ጥሪ አቅርበዋል። በአማራ ማንነቱ ሳቢያ ከመስሪያ ቤት ታፍኖ የተወሰደ ልጃቸው የደረሰበት ያላወቁ ማየት የተሳናቸው እናት በፍርድ ቤት አቤት አሉ። በአዲስ አበባ ከተማ የካቲት 10 ቀን 2017 ዓ.ም ከሚሰራበት ልደታ የዛጉዌ ንግድ ባንክ ቅርንጫፍ በስራ ላይ ያለ በጥቁር መኪና በመጡ መንግስታዊ አፋኞች ያለ ፍርድ ቤት ትዕዛዝ ተይዞ ወዳልታወቀ ስፍራ የተወሰደው የአማራ ብሔር ተወላጅ የሆነው ልጃቸው የደረሰበትን አለማወቃቸውና በየቦታው የሚያደርጉትን ጥያቄ ተከትሎ መልስ ማጣታቸውን በትላንትና ሁለት ከፍተኛው ፍርድ ቤት በመገኘት ማየት የተሳናቸው እናት ልጄን የበላ ጅብ አፋልጉኝ በማለት ለፍርድ ቤት ማጽኖ አቅርበዋል። ይህ አፈና የተፈጸመው አማኑኤል ኢማነ ብርሃን አቻሜለህ በተባለው ልጃቸው ላይ መሆኑን የገለጹት በመቆሚያ ተደግፈው ከፍተኛ ፍርድ ቤት ልደታ ምድብ ችሎት ድረስ በትላንትና ሁለት የመጡት ምስኪኗ ማየት የተሳናቸው እናት በእጅጉ የሚያሳዝኑ መሆኑን በፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ልጃቸውን የበላ መንግስታዊ ጅብ እስካሁን ድረስ አልጮህም፣ የት እንደሆነም አድራሻው አላወቁም። ለእኚሁ
በእድሜ የገፉ ልዩ ድጋፍ የሚያስፈልጋቸው እናት የሚራራ ልብ እንኳን ያልፈጠረበት ስርዓት ሰብአዊነት የነጠፈበት ባለጊዜ ነን ባዮች የኦህዴድ ብልጽግና አገዛዝ ሰዎች እየፈጸሙት ያለው ግፍ ማሳያ መሆኑን ጠቅሰዋል። እናታችን የፌዴራል ፖሊስ ወንጀል ምርመራ ቢሮን አንኳክተዋል። የአዲስ አበባ ፖሊስ ኮሚሽን ማዕከላዊ እስር ቤት አስተዳደር አመራሮችን ቢሮ በተደጋጋሚ ደጅ መጥናታቸውን የጠቀሱት የመረጃ ምንጮቻችን ልጄን የበላብኝ ጅብ አፋልጉኝ ባካቸው የሚሉት እኚሁ አይናቸው የማይ እናት እየተንከራተቱ ሲሆን ልባቸውን የሚያሳርፍ መልካም ዜና ለመስማት አለመቻላቸውን ተከትሎ ዛሬም በየፖሊስ ጣቢያው በየማረሚያ ቤቶችና በፍርድ ቤቶች በር ጭምር በመንከራተት የደም እንባ እያነቡ በፍለጋ ላይ መሆናቸውን በትላንትም ችሎት ተገኝተው ተመሳሳይ ጥያቄ ማቅረባቸው ታውቋል። ጸረ አማራው ስርዓት ለአማራ ብሔር ተወላጅ አማራነትን እንደ ወንጀል ቆጥሮ ከየመንገዱ ከየቤታቸውና ከስራ ቦታ የሚያፍናቸውን የደረሱበት አልታወቀም በሚል እያደረሰ ያለው ስቃይ ማሳያ መሆኑን የጠቀሱት ምንጮቻችን እንዲህ አይነት አሳዛኝ የሆኑ ልብን የሚሰብሩ የሰቆቃ ድምጾችን መስማት በተለይ ደግሞ ለአማራ አዲስ አልሆነም በየቀኑ የሚሰማውና የሚያጋጥመው የዕለት ከዕለት ኑሮ ከሆነ ከራርሟል በማለት ትላንት በከፍተኛው ፍርድ ቤት ተገኝተው የልጄን ያለ ያሉት እናትን ጉዳይ አንስተዋል። ይህ አይናቸው ማይ እናት መሰል የደም እንባ እያነቡና ጥቁር የሐዘን ካባ የለበሱ እናቶች ቤታቸው ይቁጠራቸው ያሉት የመረጃ ምንጮቻችን የፍትህ ያለ የአገር ያለ የሰው ያለ የሚል ወገናዊ ጥሪያቸውን መልስ እየፈለጉ መሆኑን ጠቅሰዋል። አንድ ቀን የእናቶች እንባ እንደሚታበስ እርግጠኛ የምንሆነው ለስር ነቀል ስርዓታዊ ለውጥ ትግሉ የድርሻችንን ስናበረከት መሆኑን መዘንጋት የለበትም በማለት አማራ የጀመረውን ትግል እስካላሸነፈ ድረስ መከራው ተጠናክሮ እንደሚቀጥል የኚህ እናት አጋጣሚ ግልጽ ማሳያ መሆኑን በመጥቀስ የላኩት መረጃ ይገልጻል። ይህ በእንዲህ እንዳለ በማህበራዊ ሚዲያ አንድ እናት የልጃቸውን አስከሬን ለማየት አዲስ አበባ ውስጥ ጥያቄ ማቅረባቸውን ተከትሎ በፖሊሶች ድብደባ እንደተፈጸመባቸው ተገለጸ። አያንቱ ተስፋውን የተባለች ከቤተሰቦቿ ጋር በነቀምቴ ከተማ ትኖር የነበረና ቤተሰቧን መርዳት የእሷ ኃላፊነት የነበረ በልብስ መሸጫ ቤት ተቀጥራ ትሰራ የነበረችና እዛ በምታገኘው ገቢ ቤተሰቦቿን ትደግፍ የነበረች ወጣት ከሁለት ሳምንት በፊት ጠዋት ከቤት እንደወጣች ከምሽቱ 1 ሰዓት ተኩል ላይ ስትጠበቅ መቅረቷን ተከትሎ መጠበቅ ያቃታቸው የአያንቱ እህት ስልኳ ላይ ስትደውል ፖሊስ አንስቶ ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለችና እናትና አባቷ ሆስፒታል እንዲመጡ ንገራቸው መባሉን ተከትሎ ቤተሰቦች እየተሯሯጡ ሆስፒታል ሲደርሱ ፖሊስ አስከሬኑን በሸራ ጠቅልሎ ከተሽከርካሪ ሲያወርድ መመልከታቸውን እናትና አባት ወንድሞቹ አያንቱ አስከሬን መሆኑን አለማወቃቸውን አስከሬኗ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች አያንቱ ራሷን አጥፍታለች ሲሉ ለቤተሰብ መናገራቸውና አስቀድሞ ከሰው ጋር ጣልታ ትንሽ ተጎድታለች በሚል ፖሊስ በስልክ ከነገራቸው ጋር መጋጨቱን ተከትሎ አስከሬኗን ለማየት ጥያቄ ሲያቀርቡ በፖሊስ ድብደባ እንደተፈጸመባቸው ገልጸዋል። በዕለቱ የአያንቱን አስከሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምጹን ቀንሶ ከሌላ ሰው ጋር በስልክ ያወራ እንደነበር በመግለጽ አያንቱ ያለ ምርመራ ያለ ፍትህ ተቀብራለች፣ አፈር ለብሳለች፣ አታይም፣ አትሰማም፣ ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው፣ ፍትህ ይሻሉ በማለት ራሷን አጠፋች የተባለችውን ወጣት አስከሬን በግድ ተደብድበውና ተገፍትረው ለማየት ሲሞክሩ ራሷ እንደጠፋች ለማስመሰል ትንሽ የተገመደ መሐረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት ማያዣ የለም፣ ቲሸርቷ መሬት ላይ እንደተጎተተች ያሳያል በማለት የሌላ ወጣት ቤተሰቦችም የፍትህ ያለ የሚል ጥያቄ ማቅረባቸውን በሰፊው በማህበራዊ ሚዲያ በፎቶግራፏ ተደግፎ አቤቱታ ጥሪ ቀርበዋል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅትም የበላይ አለቆቻቸው የነበሩ የህዝባዊ ወያነ ሓርነት ትግራይ ህወሓት ባለስልጣናት ወደ ስልጣን ዳግም እንዲመጡ አይሹም ሲሉ አንድ ምዕራባዊ የታሪክ ምሁር ተናገሩ። ኤልኤም ክሮሌክስ ኢንተርናሽናል በትግራይ ክልል የተደቀነው የፖለቲካ ሽኩቻ አዲስ ጦርነትም ሊያስነሳ ይችላል በሚል ርዕስም የሰሜን ኢትዮጵያ ደም አፋሳሽ ጦርነትን የዛሬ 2 ዓመትም ያስቆመው የደቡብ አፍሪካው የፕሪቶሪያው የሰላም ስምምነት ተከትሎ በህወሓት አንጃዎች መካከል እንዲሁም ኢትዮጵያም ከኤርትራ ጋር ዳግም ጦርነት ውስጥ ይገቡ ይሆን የሚለው ስጋትም አይሏል ብሏል። በትግራይ ክልል የመኪና ነዳጅ ለመቅዳትም ረጅም ወረፋም፣ ገንዘብ ከባንክ ለማውጣትም ረጅም ወረፋም፣ የምግብ ዋጋም ጭማሪ አሳይቷል። በግምትም ከ600 ሺህ በላይ ሰዎችን ህይወት የቀጠፈው ጦርነትም ዳግም እንዳያገረሽም ስጋትም አይሏል ያለው ዘገባው ያነጋገራቸው የታሪክም ተመራማሪው በቀድሞ በአዲስ አበባ የኢትዮጵያ ጥናት የፈረንሳይ ማዕከል ዳይሬክተር የነበሩት ጄራልድ ፕረነር የዘር ሐረጋቸው ከኦሮሞ ብሔር የሆኑትም ጠቅላይ ሚኒስትር አብይ አህመድ የሰላም ድርድሩ በተገቢው መንገድ እንዲሄድም ወይም እንዲጠናቀቅ አይፈልጉም። ምክንያቱም የትግራይ ብሔር ተወላጆች የሆኑት የህወሓት አመራሮች ዳግም ወደ ስልጣን እንዲመጡ አብይ ስለማይፈልጉ ነው ብለዋል። በትግራይ ክልል የጊዜያዊ አስተዳደሩ የፌደራሊስት አቋም አላቸው ባላቸው በአቶ ጌታቸው ረዳና ታጣቂ ኃይሉን ወይም ቲዲኤፍን በመጠቀም የመገንጠል ፍላጎትም ወጥነዋል ባላቸው ዶክተር ደብረጽዮን ገብረ ሚካኤል ደጋፊዎች
መካከል የተፈጠረው መካረር ወደ ግጭት ከተሸጋገረ ኢትዮጵያ እንድትበታተንና እሳቸው የፈለጓት ኢትዮጵያ እንድትገነባ ህልም አላቸው ያላቸውን የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ከዶክተር ደብረጽዮን ጎንም ሊቆሙ ይችላሉ በማለት አፍሪካን ኢንተለጀንስ በቅርቡ ያወጣው መረጃ ኤሌክስ ኮኤክስ ኢንተርናሽናል ጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል በቅርቡ ሀገራቸው በኢትዮጵያ ጉዳይ ጣልቃ የመግባት ፍላጎት እንደሌላት የኢትዮጵያ ፖለቲከኞች ውስጣዊ ችግሮቻቸውን ውጫዊ ያደርጋሉ የሚል አስተያየት በቅርቡ መሰንዘራቸው አይዘነጋም። በሸገር ከተማ አስተዳደር ለመንገድ ተብሎ ቤታቸው የፈረሰባቸው ምትክ ቦታና ካሳ ለማግኘታቸውን ገልጸው ቅሬታቸውን አቀረቡ። ከአዲስ አበባ ግዛት ወደ ኦሮሚያ ክልል በማካተትና ቀደም ሲል አዲስ አበባ ዙሪያ የነበሩ የኦሮሚያ አካባቢዎችን በማድረግ የተመሰረተው ሸገር ከተማ ከዚህ ቀደም ማንነት ተኮር ቤት ፈረሳ ሲካሄድ የነበረ ሲሆን በጡረታ ዕድሜ ላይ የሚገኙና አስተያየት ሲነሳ የነበረ ሲሆን ዛሬም በልማት ስም ተነሺዎች ምትክ ቦታ ለማግኘታቸውን በቅሬታ ማንሳት መጀመራቸውን ዲደብሊው ዘግቧል። በጡረታ ዕድሜ ላይ እንደሚገኙ የተናገሩ አስተያየት ሰጪ የሸገር ከተማ አስተዳደር በቡራዩ ክፍለ ከተማ ነዋሪ ትንሽ መጠለያ ሆኖ ከቀራቸው ሌላ መተዳደሪያቸው አድርገው ሲጠቀሙባቸው የነበሩ በመንገድ ዳር የሚገኙ የንግድ ሱቆች ሙሉ በሙሉ እንደወደሙባቸው ለደህንነታቸው በመስጋት ስማቸውን ሳይገልጹ አስተያየታቸውን መስጠታቸውን የጠቀሰው ዘገባ ለኮሪደር ልማት በሚል በመንግስት ያለምንም ካሳ የገቢያቸው ብቸኛ ምንጭ የነበሩ ሱቆች በመፍረሳቸው አሁንም ያለምንም ገቢ ባዶ እጃችንን ቀርተናል ሲሉ ተናግረዋል። እንዳጋጣሚ ነው የምኖረው መንገድ ዳር ነው። ቤታችን ከፈረሰ አሁን 7 ወር ደፍኗል። ስራም አልጀምሩም። በዚያ ላይ ጡረተኛ ነኝ። ቤቴ በመንገድ ዳር መሆኑ ከዚህ በፊት በእጅጉ ሲጠቅመኝ ነበር። ወደ 7 ሱቆች ሰርቼ እነሱን በማከራየት እኔና አቅመ ደካማ ባለቤቴ በሱ ነበር ኑሮ ስንገፋ የነበረው። አሁን ከነዚያ 7 ሱቆች አንድም አልቀረኝ፣ ሁሉም ፈርሷል ሲሉ መናገራቸውን በዘገባው ተጠቅሷል። አቅመ ደካማና በሽተኛ መሆናቸውን የገለጹት ነዋሪ ቤቶቹ ከፈረሱ በኋላ ካሳ እንኳን እንዳልተሰጣቸው አመልክተው የፈረሱ ቦታዎች ላይም የተሰራ ልማት አለመኖሩን ገልጸዋል። አያይዘውም ሌላው ቢቀር እስካሁን እንኳን ብንጠብቅም ለኛም ገቢ ለሚከራዩም ስራዎች የሚሰሩበት ይህ ነበር በማለት ቤቶቹ በፈረሱባቸው ቦታዎች ላይ እስካሁን የተከወነ አንዳችም ልማት የለም ሲሉ ተናግረዋል። በዚሁ ከተማ አስተዳደሩ በሁሉም ክፍለ ከተሞች ለልማት በሚል የሚፈርሱ ቤቶች ምትክ የሌላቸው ናቸው በሚል ከነዋሪዎቹ ቅሬታ ሲነሳ መቆየቱን የጠቀሰው ዘገባ በዚሁ ከየመንገዱ ዳር በሚፈርሱ ቤቶች ኑሯቸው መመሳቀሉን ያነሱት ሌላው አስተያየት ሰጪ በከተማ አስተዳደሩ የሰበታ ክፍለ ከተማ ነዋሪ መሆናቸውን ጠቅሰው እንደሳቸው አስተያየት ከሆነ ለድፍን 40 ዓመታት የኖሩበት መኖሪያ ቤታቸው ሊፈርስ ቀን እስኪቆረጥለት ቀጣይ መዳረሻቸውን እንደማያውቁ ተናግረዋል። አሁን መተው ለክተው ዝም ብለው ነው የሄዱት። ከፊት ለፊታችን ያሉ ቤቶች ስለፈረሱ የኛም ሌላ እጣ ፈንታ የለውም። ስለ ቀጣይ እጣ ፈንታችን ምንም ሳይሉ መኖሪያችንንም መጦሪያችንም የሆነው ቤታችን ለዚህ የዳረጉት ሲሉ ስጋታቸውን ተናግረዋል። የነዋሪዎቹን ቅሬታ መሰረት አድርጎ ለከተማ አስተዳደሩ በቀረበ ጥሪ ነዋሪዎቹ የከተማ አስተዳደሩ ባለስልጣናትን በማነጋገር የመፍትሄ ያለ ቢሉም የተሰጣቸው መፍትሄ አለመኖሩን ገልጸው የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ለማነጋገር 2 ጊዜ የሄደው የዲደብሊው ሪፖርተር የሸገር ከንቲባ ዶክተር ተሾመ አዱኛን ለማነጋገር 2 ጊዜ ተሰብስበው ሄደው ምክትላቸውን አግኝተው እንዳነጋገሯቸው ከዚያ በኋላ ይሄ ነው የተባለ ምላሽ እንዳልተሰጣቸው ሌላው ቀርቶ እስካሁን ምንም ባለማበት ፈርሶ ቁጭ ባለው ቦታ ያከራየውም አከራይቶ የተከራየውም ሰርቶበትም ቢሆን መንግስትም ገቢ የሚያገኝበት እንጂ የሚከስርበት አልነበረም። ካሳ ግምት አሊያም ምትክ ቦታ አልተሰጠን መሄጃ ያለንም እናም ህዝቡ የሚለው ይህን ነው ብላችሁ ምሬታችን ከሚመለከተ አካል ጆሮ አድርሱልን ሲሉ መናገራቸው ተገልጿል። ከዚህ ቀደም ሸገር በተባለው ከአዲስ አበባ ወደ ኦሮሚያ ክልል የተወሰኑ አካባቢዎችን በማካተት ጭምር የተቋቋመው ከተማ ሲቋቋም ዋና ዓላማው የአማራ ብሔር ተወላጅና ሌሎችንም ማፈናቀል መሆኑ ሲጠቀስ የቆየ ሲሆን ይህን ተከትሎ ከ100,000 በላይ አማራ ብሔር ተወላጆች ቤትና ንብረታቸው እየፈረሰ እንዲባረሩ የተደረገ ሲሆን ሌሎች ሁኔታውን ቆሞ ሲከታተሉ የነበሩ ከተለያዩ ደቡብ አካባቢ የመጡ ኢትዮጵያውያንም አማራ ላይ ብቻ ነው ጥቃት የምንሰረዝረው፣ የአማራን ቤት ብቻ ነው የምናፈርሰው፣ እናንተ ዝም በሉ በማለት በመጨረሻ የኛም ቤት አፈረሱ በማለት በአንድ ወቅት ቅሬታ ማቅረባቸው አይዘነጋም። የከተማው ከንቲባ ዶክተር ተሾመ አዱኛ በአገዛዙ በተቆጣጠረው ኢትዮጵያ ቴሌቪዥን በሚባለው ቀርበው ህገወጥ የነበሩትን ድሃዎች ህጋዊ አድርገናቸዋል በማለት በግፍ በማንነት ሳቢያ ቤታቸውን አፍርሰው ባፈናቀሏቸው ነዋሪዎች ላይ መሳለቁ በጊዜው መወያያ እንደነበር አይዘነጋም። ክስ ከመሰረተ ከ1 ዓመት ተኩል በኋላ በምክር ቤት አባላቱና አቶ ዮሐንስ ባህለው በተካተቱበት 52 ተከሳሾች ባሉበት መዝገብ የአገዛዙ አቃቤ ህግ ለፈጠራ ክሱ ዛሬ ምስክሮች ማሰማት መጀመሩ ታውቋል። የምክር ቤት አባላቱ አቶ ዮሐንስ ባህለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገርን ጨምሮ የኢዜማው ሊቀመንበር ዶክተር ጫኔ ከበደ በተካተቱበት በዚህ መዝገብ በስር ላይ ካሉት የህሊናና የፖለቲካ እስረኞች በተጨማሪ አገዛዙ በዚህ መዝገብ ያካተታቸው እነ ዘመነ ካሴ ካልተያዙት ተከሳሾች
መካከል ሲሆኑ አቃቢ ሕግ አሉኝ ካላቸው 21 ምስክሮች መካከል 8ቱን በችሎት አቅርቦ ቃለ መሐላ እንዲፈጽሙ ተደርጎ የምስክርነት ቃል ዛሬ ማሰማት መጀመሩ ታውቋል። በኃይል ስርዓቱን ለመጣል በ1996 የወጣው ወንጀል ሕግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ሕግ ጥሰዋል በሚል ያገዛዙ አቃቢ ሕግ የከፈተባቸውን የፈጠራ ክስ ተከትሎ ሂደቱን ሲያጓትት የቆየ ሲሆን እንደ ጠበቃ ሰለሞን ገለጻ የአቃቢ ሕግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 ዓ.ም በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂዷል በተባለው ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውን ዛሬ መስጠታቸውን አስታውቀዋል። አቃቢ ሕግ ምስክሮቹ ተከሳሾች በቀጥታ ያደረሱትን ጉዳት እንዲያስረዱ ያቀረባቸው ቢሆንም እስካሁን የምስክርነት ቃላቸውን የሰጡት ምስክሮች እስካሁን ተከሳሾችን እንደማያውቋቸውና በእነሱ ላይ ለመመስከር ችሎት እንዳልቀረቡ ነገር ግን በወቅቱ በክልሉ ባህር ዳር ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞን ተናግረዋል። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መስክረዋል። በቀጣዮቹ ቀናትም አቃቢ ሕግ በተከሳሾች ቅስቀሳ የደረሱ ጉዳቶች ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብ ጠበቃ ሰለሞን የተናገሩ ሲሆን በእነ አቶ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቢ ሕግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው አይዘነጋም። አቶ ዮሐንስ በኋላውን አገዛዙ ያለመከሰስ የምክር ቤት አባል መብታቸውን ሳያከብር አዋሽ 40 ረዘም ያለ ጊዜ በማሰር የፈጸመባቸውን ስቃይ በተደጋጋሚ በፍርድ ቤት ማስረዳታቸውና ይህንኑ በጽሁፍ ማስገባታቸው የኢትዮጵያ ሰብአዊ መብት ኮሚሽንም በጊዜው ይህንን ሪፖርት መቀበሉና ለፍርድ ቤት መስጠቱ አይዘነጋም። ይህ በእንዲህ እንዳለ ከታሰሩ የህሊናና የፖለቲካ እስረኞች መካከል አርቲስት ዮርዳኖስ አባይ ዛሬ መጋቢት 9 ቀን 2017 ዓ.ም በዚሁ ችሎት ላይ ባቀረበው አቤቱታ የአማራ የፖለቲካ እስረኞች በአማራ ጠሉ አስተዳደር በኩል እየተፈጸመባቸው ያለውን ጫና አስረድተዋል። ለምን አማራነት ተከለከለ? በማረሚያ ቤት አስተዳደር ለታራሚዎች ደህንነት ሲባል ሁከትና ብጥብጥ የሚያነሳሳ ለግጭት ያሰጋሉ የሚል ከውጭ የሚገቡ መጽሐፍት ከመግባታቸው በፊት ውስጡ ባለው ይዘት ይገመገማል። በይዘቱ የሚፈቀድና የማይፈቀድ መጽሐፍ አለ በማለት አርቲስት ዮርዳኖስ አባይ ዛሬ ለፍርድ ቤት አቤት ያለ ሲሆን አማራነት የሚል ርዕስ ያላቸው የታሪክ መጣጥፍ በሙሉ አይገቡም ይባላል። ምክንያቱም ስንጠይቅ ሁከት ያነሳሳል ይሉናል። ይሁን እንጂ በእጅ የያዝኩት ከኤርትራ ደጋማ ክፍል እስከ ራያ ወሎ ግዛት አማራ በወረራ የያዛቸው መሬት የኦሮሞ ናቸው የሚል ይዘት ያለውና በውስጡ ባለው አደገኛ ቅስቀሳ አንድ ወገን ብሔር ጠል የጽሁፍ አቀራረብ ትርክ የአማራ ህዝብ እንደ ወራሪ እንደ በዳ የሚከስ ለስነ ልቦና ለግጭት የሚቀሰቅስ መጽሐፍ ተፈቅዶ ይገባል። ለምስክርነት በዚህ ችሎት ይዤው መጥቻለሁ ማለት መጽሐፉን ለችሎቱ አሳይቷል። የሚገርመው ይህን መጽሐፍ አሳትሞ ለማረሚያ ቤት የሰጠው የኦሮሚያ ባህልና ቱሪዝም ጽህፈት ቤት ነው። በመጽሐፉ የውስጥ ገጽ እንደተረዳ ነው ማረጋገጥ ይቻላል በማለት አርቲስት ዮርዳኖስ አባይ ገልጾ የአማራ ባህል ታሪክ ወግ የሚያንጸባርቅ መጽሐፍ ለግጭት በር ይከፍታል በማለት ተከልክሎ በሌላ ሁኔታ የታሪክ ግጭት የሚፈጥር የአንድ ወገን ስሜት መጽሐፍ ያውም በተቋም ታትሞ ይገባል። ትክክል አይደለም። የተከበረው ችሎት ይሄ የኔ ብቻ ቤቱታ አይደለም፣ በአማራነት የታሰሩ ሰዎች በሙሉ ተፈጻሚ የሆነ አድሎ የመብት ጥሰት ነው በማለት ይህን አድሏዊ ሰብአዊ ጥሰት ማረሚያ ቤቱ እንዲያቆም፣ የአማራ ታሪክን ማንኳሰስ እንዲቆም፣ የተከለከሉ መጽሐፍቶች እንዲገቡልን ፍርድ ቤቱ ትዕዛዝ እንዲሰጥልን ጠይቃለሁ በማለት በተከሰሰበት መዝገብ በቀረበበት ወቅት አቤት ብለዋል። የኤርትራ የውጭ ጉዳይ ሚኒስትር በኢትዮጵያ መንግስትና በቀድሞ የህወሓት ባለስልጣናትን የስም ማጥፋት ዘመቻ እየተካሄደብኝ ነው ሲል ለውጭ አገር ዲፕሎማቶችም ማብራሪያም ሰጠ። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ዛሬ በማህበራዊ ትስስር ትዊተር ገጻቸው እንዳጋሩትም የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳሌህ አስመራ ውስጥ ለሚገኙ ዲፕሎማቶችም የዲፕሎማሲ ኮሚኒቲ አባላትና የተባበሩት መንግስታትም ተቋማት በሰጡት ማብራሪያም ኤርትራ በኢትዮጵያ ላይ ጦርነት ለማካሄድ በዝግጅት ላይ ነችም። ኤርትራም ከፕሪቶሪያው የተኩስ አቁም ስምምነት ጋር ያላት ቁርኝት ኢትዮጵያ ለባህር በር ተደራሽነት የምታሳየው እንቅስቃሴ የአቶ ኡስማን ሳሌህ ለዲፕሎማቶችም ማብራሪያ ከሰጡባቸው አጀንዳዎች መካከል ተጠቃሽ መሆናቸውን ገልጸዋል። እንደ ኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ገለጻ የኤርትራም ሰራዊት በአሁኑ ወቅት የሚገኘው ድህረ የፕሪቶሪያው የተኩስ አቁም ስምምነትም ተከትሎ ኤርትራም በዓለም አቀፍም ደረጃ እውቅና ባገኘችበትም ግዛቷ ውስጥ እንደሆነ ገልጸው የኤርትራም ሰራዊት በኢትዮጵያ ትግራይ ክልል መሬት ውስጥ ይገኛል የሚባለው አባባል ኤርትራን በኢትዮጵያ የውስጥ ጉዳይ የጦስ ዶሮ ለማድረግ ነው ብለዋል። እንደ ኤርትራው የውጭ ጉዳይ ሚኒስትር ገለጻ የኤርትራ ወታደሮች በኢትዮጵያ መሬት ዛሬም ይገኛሉ የሚሉት በደም አፋሳሹ የኢትዮ ኤርትራ የድንበር ጦርነት ወቅት ይግባኝ በሌለው የድንበር ኮሚሽን ለኤርትራ የተወሰነው መሬትም አሳልፈን አንሰጥም በማለት የሚሞግቱት የቀድሞ የህወሓት አመራሮች ናቸው ብለዋል። ኤርትራም በኢትዮጵያ
በኢትዮጵያ ትግራይ ክልል የህወሓት አንጃዎች መካከል ጣልቃ ለመግባት ፍላጎት የላትም ያሉት አቶ ኡስማን ሳሌህም ኢትዮጵያ ጊዜው ያለፈበትና በተሳሳተ መንገድ ቢቻል በዲፕሎማሲ ካልሆነ በወታደራዊ ኃይል የባህር በር ወይ ማሪታይም አክሰስ እና የባህር ኃይል ቤዝ ለማግኘት የምታደርገው ሙከራን የዓለም አቀፉ ማህበረሰብና አግባብነት ያላቸው አካላት ኢትዮጵያ የጎረቤቶቿ ሉዓላዊና የግዛት አንድነትን እንድታከብር ጫና ይፍጠሩም ሲሉም ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጋር በቅርቡ አዲስ አበባ ውስጥ ለሚገኙ የውጭ አገር ዲፕሎማቶች በሰጡት አስተያየት የኤርትራ መንግስት ሊወረን ነው ማለታቸው ዶክተር ጌዲዮንም በትግራይ ቀውስም የውጭ ኃይሎች እጃቸው አሉበት ማለታቸው ይታወሳል። አሽከርካሪዎች በሁሉም አቅጣጫ እየደረሰባቸው ያለውን ጥቃት ተከትሎ በጋራ ለመብታቸው እስካልቆሙ ድረስ መፍትሄ እንደማይኖር ከዚህ ቀደም የጀመሩትን እንቅስቃሴ አጠናክሮ መቀጠል እንደሚያስፈልግና በህገ ወጥ ኬላዎች፣ እገታዎችና ጥቃቶች ሳቢያ አሽከርካሪዎች ህይወታቸው አደጋ ላይ መውደቁን በምሬት እየገለጹ ይገኛል። የከባድ መኪናና የህዝብ ማመላለሻ አሽከርካሪዎች በአገሪቱ የተለያዩ ቦታዎች ላይ ህዝብም ሆነ ጭነት ይዘው ሲንቀሳቀሱ እየደረሰባቸው ያለውን በደል ተከትሎ በህገ ወጥ ኬላዎች፣ በእገታዎች፣ በጥቃቶች ሳቢያ ህይወታቸውን የሚያጡ አሽከርካሪዎች ከጊዜ ወደ ጊዜ ቁጥራቸው እየጨመረ መሆኑን ተከትሎ አሽከርካሪዎች ተባብረው የጋራ ውሳኔ እስካልወሰኑ ድረስ ከዚህ ቀደም የጀመሩትን ጥረት በመቀጠል ቢያንስ በተመሳሳይ ቀን ለ3 ቀናት የሚሆን በተለያዩ አቅጣጫዎች ላለመሄድ ውሳኔ ቢያደርጉ በስርዓቱ ላይ ጫና መፍጠርና ጉዳያቸው ትኩረት ማግኘት ይችላል የሚል ጥሪዎች እየቀረቡ ይገኛል። ትናንት በኦሮሚያ ክልል ጊቤ ኬላ ላይ 20 ኪሎ ሜትር በማይሞላ ልዩነት 2 ኬላዎች መኖራቸውን አንዱ የገቢዎች ሲሆን ሁለተኛው ደግሞ ድልድይ የሚጠብቁ ፖሊሶች ነው። ሁለቱም ጋር ህጋዊ ደረሰኝ ሲሰጥ ይህን ስንት ዓመት አንብበናል፣ ሌላ ነገር አምጡ እንደሚባሉና ሌላ ነገር የሚባለው ብር ሲሆን ሁለቱም ጋር ከፍሎ ማለፍ ግዴታ መሆኑን በተለይም የንግድ ዕቃ የጫኑ ነጋዴዎች ቀረጥ ከፍለው ግብር ገብረው በቦታው ከማለፋቸው በፊት ከ100,000 እስከ 500,000 ብር ለኬላ ቀረጥ የሚጠየቁበት እንዳለ ሹፌሮችም አልከፍልም ያለ ወይም ህጋዊ ደረሰኝ የጠየቀ ድብደባና ጥቃት እንደሚደርስበት በመግለጽ በማህበራዊ ሚዲያ ቅሬታቸው የቀረበ ሲሆን ይህኑ ተከትሎ ሹፌሮች የሚፈጸምባቸው እገታ፣ ግድያና በህገወጥ ኬላ ዝርፊያ እንዲቆም በጋራ ተባብረው ሊቆሙ ይገባል የሚሉ ጥሪዎች እየቀረቡ ነው። በትላንትናው ዕለት ከአዲስ አበባ ወደ አማራ ክልል ወደ ጎጃም ሲንቀሳቀስ የነበረ የህዝብ ማመላለሻ አውቶቡስ ሹፌሩና ረዳቱን ጨምሮ ተሳፋሪዎቹ በኦነግ ሸኔ ስም በታጠቁ ኃይሎች ትላንት መጋቢት 8 ቀን 2017 ኦሮሚያ ክልል ከፍቼና ጓጽዮን መካከል አሊደሮ በሚባለውና ተደጋጋሚ ጥቃት በተፈጸመበት ቦታ ታግተው ከተወሰዱ በኋላ ዛሬም የደረሱበት እንደማይታወቅ መገናኛ ብዙሃን በማይናማር ታግተው ስለሚገኙ ዜጎች ሰፊ ትኩረት የሚሰጡትን ያህል በአገር ቤት በአሽከርካሪዎች ላይ እየደረሰ ያለውን ጥቃት በተመለከተ ትኩረት አልሰጡም የሚሉ ጥሪዎችም ዛሬ በማህበራዊ ሚዲያቸው ሹፌሮች ሲያስተጋቡ አስተውለናል። ከዚህ ቀደም ሹፌሮች ከጅቡቲ ወደ አገር ቤት የሚያደርጉትን እንቅስቃሴ ተከትሎ ከነዳጅ ቦቴ ተሳቢዎች በስተቀር በሌሎች ላይ የተጠና ጥቃት እየተፈጸመ መሆኑና በዚህም ሳቢያ በርካታ ሹፌሮች ህይወትና ንብረት አደጋ ላይ መውደቁን ተከትሎ ለ3 ቀናት ስራ ለማቆም መምከራቸው ምክንያት በማድረግ የአገዛዙ ደህንነቶች የአሽከርካሪ ባለቤቶችና አሽከርካሪዎችን ሊያስተባብሩ ይችላሉ የተባሉ ሾፌሮችን በማስፈራራትና ጫና በማድረግ እንዲህ አይነት እንቅስቃሴ የሚደረግ ከሆነ እንገላቸዋለን ብለው እስከ መዛት መድረሳቸውን ጠቅሰን የዘገብን ሲሆን በአሁኑ ወቅት የአሽከርካሪዎችን አደጋ እየጨመረ የመጣውን ጉዳይ በፍርሃት ብቻ ማቆም አይቻልም። ቢያንስ ሾፌሮች በአገር አቀፍ ደረጃ በአሁኑ በማህበራዊ ሚዲያ በጋራ መክረው ሳይሰበሰቡ የጋራ ውሳኔ በማድረግ 3 ቀናትን በይፋ በመግለጽ በእነዚህ ቀናት በጋራ በሁሉም አቅጣጫዎች ስራ በማቆም ከዚህ በተቃራኒ በተንቀሳቀሱ ላይ ህዝቡ የራሱን እርምጃ እንዲወስድ ህዝባዊ እንቅስቃሴውና ቁጣውን ወደ ተቃውሞ ሊያቀጣጥሉት ይገባል፣ የበኩላቸውን አስተዋጽኦ ማድረግ አለባቸው የሚሉ ጥሪዎችም ተከትለው ቀርበዋል። አገዛዙ ህዝቡን የፓርቲ ክፍያ በተለያዩ መንገድ ህዝቡን ከማስከፈል አልፎ ከገቢዎች ሚኒስቴር በተጨማሪ በተለያዩ ክልሎች የኦሮሚያ ልዩ ኃይልና ሚሊሻዎችን ጨምሮ ህገወጥ ኬላ እየዘረጉ ገንዘብ እንደሚቀበሉና ኬላውን ለማምለጥ በጨለማ ለመንቀሳቀስ የሞከሩ ላይ ከዚህ ቀደም ድብደባ ጭምር መፈጸሙን ጠቅሰን መዘገባችን አይዘነጋም። የደቡብ ሱዳን ወታደራዊ ኃይል በኢትዮጵያ ድንበር አቅራቢያ ባካሄደው የአየር ድብደባም በርካታ ሰዎች ሞቱ። ጥቃቱም ብቀላ ነው ተብሏል። ሮይተርስ የዜና አገልግሎት እንደዘገበው በደቡብ ሱዳን ምስራቅ አቅጣጫ ከኢትዮጵያ የጋምቤላ ክልል ድንበር በሆነው በናስር ግዛት የደቡብ ሱዳን ወታደሮችና ራሳቸውን ዋይት አርሚ ብለው በሚጠሩት መካከል በሚደረገው ጦርነት የደቡብ ሱዳን አየር ኃይል ከአየር ላይ ባደረሰው ጥቃት በትንሹ 19 መሞታቸውም ታውቋል። የፕሬዝዳንት
የሳልቫኪር አስተዳደር ምክትል ሊቀመንበር የሆኑት ሪክ መቻር የዘር ሐረጋቸው ከኑዌር ጎሳ በመሆኑ በአካባቢው የሚንቀሳቀሱ ለሪክ መቻር ደጋፊ የተባሉት የዋይት አርሚ ለምክትል ፕሬዝዳንቱ ሪክ መቻር ውግንና አላቸው የሚል ስሞታ ቢያቀርብም ሪክ መቻር ግን ትችቱንም አስተባብለዋል። ባለፈው መጋቢት ወይም በፈረንጆቹ ማርች 7 2025 ኤሮፓ አቆጣጠር የደቡብ ሱዳን ጀነራልን ጨምሮ 27 ወታደሮች በተባበሩት መንግስታት ሄሊኮፕተር አማካኝነት ከናስር ግዛት ለማውጣት በተደረገው ጥረት ሄሊኮፕተሩም ተመቶ መውደቁ ውጥረቱን አባብሶታል ተብሏል። በትላንትናው ዕለት በተካሄደው የአየር ጥቃት የአገሪቱ የማስታወቂያ ሚኒስትር ማይክል ማውኬ ለጋዜጠኞች በሰጡት አስተያየት 15 ሰዎች ወዲያውኑ ህይወታቸው ሲያልፍ የቀሩት 4 ሰዎች ዘግይተው መሞታቸውን አረጋግጠዋል። የናስር ግዛትም ኮሚሽነሩ ጄምስ ጋውትሊክ ሉዊ በበኩላቸው በሰጡት አስተያየት የደቡብ ሱዳን ወታደሮች በዚያ በሄሊኮፕተር አደጋ ምክንያት የብቀላ ዘመቻም ፈጽመውብናልም ሲሉ ተናግረዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።